የፊታችሁ ቆዳ ውብ እንዲሆን ውጥር ያለና ያማረ ለስላሳ አንጸባራቂ እንዲሆን ይረዳል። እንደዚሁም ሞላ ያለ ጉንጭ ያጎናጽፋል ማለት ነው። እንደዚሁም ብጉር እንዳይከሰት ማዲያት እንዳይኖርብን፣ ማዲያት ካለብን ማዲያታችን ያጠፋልናል። የፊታችን የተሸበሸበ ከሆነ ፊታችን እንዲወጠር በጣም ይረዳናል ማለት ነው። አንቲ አንጊንግ ነው፣ በጣም አሪፍ ነው። በዛው ላይ ተፈጥሮ ነው። ለፊት ቆዳችን ምንም አይነት ሳይድ ኢፌክት የለውም። እንደምታዩት የኔ ፊቴን ጽድት ነው የሚያደርግልኝ። ይህንም ቢያንስ በሳምንት አንድ ጊዜ ብትጠቀሙት እጅግ ያማረና ውብ የሆነ ቆዳ ይኖራችኋል። በዛ ላይ ፊታችሁ ጽድት ያለ አንጸባራቂ ይሆናል። የሚያምር ቆዳ ይኖራችኋል። ግንባራችሁ የተሸበሸበ ከሆነ ይወጠርልናል። በተፈጥሮ የበቆሎ ዱቄት ቆዳ በጣም ነው የሚወጥረው። የምር ነው የምላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ዛሬ በጣም አሪፍ የሆነ ቆንጆ ቪዲዮ አጋራችኋለሁ። ለፊታችን ቆዳ አንጸባራቂ ለስላሳ፣ እንደዚሁም ደግሞ ቆዳችሁ ሞላ ያለ የምትፈልጉ ከሆነ ጉንጫችሁ ወፈር ያለ፣ እንደዚሁም ቆዳ እንዳይሸበሸብ የተሸበሸበ ቆዳ ግንባራችን አፋችን ዙሪያ ካለ እሱንም ውጥር አድርጎ ይይዝልናል ማለት ነው። ታዲያ ስንጠቀመው በሳምንት አንድ ጊዜ ቢሆን መልካም ነው። በመጀመሪያ እኔ እዚህ ጋር የምጠቀመው ያው ጎድጓዳ ሳህን አዘጋጅቻለሁ እና አንድ ብርቱካን፣ ጾም ስለሆነ ነው። በነገራችን ላይ በወተት በእርጎ መስራት ትችላላችሁ፣ የማትጾሙ ማለት ነው። እኔ በሳት ስለማላበስለው ለዛ ነው ውሃም አልጠቀሙና ውድ ስናዘጋጅ ደግሞ እንደዚህ የምንቀባው ውሃ ባንጠቀም መልካም ነው። ለምሳሌ የአበባ ውሃ መጠቀም ትችላላችሁ። እዚህ ጋር የተጠቀምኩት ቤኪንግ ሶዳ መጠቀም ይቻላል። እኔ የተጠቀምኩት ቤኪንግ ፓውደር ነው። ይህንን ጉንጫችሁ እንዲወፍር የምትፈልጉ በምን ትቀይሩታላችሁ? ይህም አሪፍ ነው፣ ግን እንደዛኛው አይሆንም ማለት ነው። በምን ትቀይሩታላችሁ? በእርሾ ይስት ማለት ነው፣ የፈረንጅ እርሾ፣ በሱ ታደርጉታላችሁ። ይሄ ደግሞ ኮርን ፍላወር ነው፣ የበቆሎ ዱቄት ማለት ነው። በባለፈው ዳራ ምንድን ነው ብላችሁኛል። አንዳንድ ቦታ ላይ ዶራ ይባላል፣ ዳራ ይባላል። አንዳንድ ቦታ ላይ ደግሞ እንሻ ይሉታል። እና በፊት የሰራሁት ቪዲዮ ላይ በአረበኛ ምን ይባላል ብለው ስለሚጠይቁኝ ለዛ ነው ማለት ነው። እና ከሱ አንድ ማንኪያ ጨምርበታለሁ ማለት ነው። በጣም አሪፍ ነው ለቆዳ መሸብሸብ፣ ለቆዳ ጥራት በጣም ቆንጆ ነው። የበቆሎ ዱቄት ማለት ነው። ፈጭታችሁም ማዘጋጀት ትችላላችሁ። ላም አድርጋችሁ ታዘጋጃላችሁ። እንደዚሁም ደግሞ የበቆሎ ዱቄት ከሌላችሁ ደግሞ የሩዝ ዱቄትን የማታገኙ ደግሞ ሩዙን ወይ ፈጭታችሁ ወይም ደግሞ ቀቅላችሁ አብስላችሁ ፈጭታችሁ መጠቀም ትችላላችሁ። አሊያም የተዘበዘፈውን ውሃውን ማለት ነው። እና በዛ መንገድ ተጠቀሙ። ከዛ የሚበቃኝን ያክል ጨምራለሁ። ይሄ ያው ብርቱካን ለቆዳ አሪፍ ነው። በተለይ ልጣጩ በቫይታሚን ሲ እየበለጸገ ስለሆነ ለቆዳችን እጅግ በጣም አሪፍ ነው። እንደዚሁም ቫይታሚን ካፕሱን መጠቀም አያስፈልገንም፣ ብርቱካን ካለ ወይም ደግሞ ሎሚ ካለ ማለት ነው። እኔ ሎሚ እጨምራለሁ። ሎሚ ለሽፍታ፣ እንደዚሁም ደግሞ ፊታችን እንዳያሳክከን፣ ቆዳችን እንዲጠራ፣ የሞተ ቆዳን እንዲያነሳ በጣም ነው የሚረዳው። እና ለዛ አንዳንድ ጊዜ ስጠቀም አንዳንድ ልጆች መጥፎ አይደለም ወይ ትሉኛላችሁ። መጥፎ አይደለም፣ በጣም አሪፍ ነው። ሎሚ ለቆዳ እጅግ በጣም ቆንጆ ነው። ግን አብዝተን አይደለም የምጠቀመው በጣም ትንሽዬ ነው፣ ጠብታ ነው የምጠቀመው ሎሚውን ማለት ነው። ስታደባልቁት እንደዚህ ወፈር እያለ ይመጣል። ያው የቤኪንግ ፓውደሩ ባህሪው ነው እና በጣም አሪፍ ነው። ከዛ እዚህ ጋር የሚስማማችሁን ዘይት ተጠቀሙ አደራችሁን። እኔ እዚህ ጋር የምጠቀመው ምናልባት ለእናንተ የማይስማማ ከሆነ ያላችሁን፣ በተለይ ኮኮናት ለማንኛውም ቆዳ አሪፍ ነው፣ ይስማማል፣ ተፈጥሯዊ ስለሆነ። ኢንቫቪ ኦይል የህፃናት ልጆች የምትጠቀሙት እሱ ካላችሁም መጠቀም ችላላችሁ። የፊት ቆዳን አይጎዳም። እኔ ሁል ጊዜ ክሬም ስሰራ እንደዚሁም ደግሞ ስቀባ ይህንን ነው የምጠቀመው እና በጣም ነው የሚስማማኝ። ለማንኛውም ለእናንተ የሚስማማችሁን የካስተር ሊሆን ይችላል፣ ባቢ ኦይል ሊሆን ይችላል፣ መጠቀም ችላላችሁ። እና እሳት ላይ አልጥደውም። እሳት ላይ ስለማልጥደው ነው ቀጠን ያለው ማለት ነው። ዛሬ ከእሳት ሳይነካው ነው የምንጠቀመው። እቃ ውስጥ እናደርጋለን። መጠቀም የምትፈልጉ ከሆነ እስከ 2 ቀን ይሆናችኋል።
ይቀመጣል፣ ምንም አይሆንም ማለት ነው ወተት ስለሌለው። ነገር ግን ወተት ወይ እርጎ የምትጠቀሙ ከሆነ አንድ ቀን ብቻ ተጠቀሙት። ምክንያቱም እርጎና ወተት ውጭ ስለማይቀመጡ ማለት ነው። አሊያም ደግሞ ፍሪጅ ውስጥ ማስቀመጥ የምትችሉ ከሆነ ለ2 ቀን ይሆናቸዋልና በጣም አሪፍ ነው። ቆንጆ ነው። የተጠቀምኳቸው ግብአቶች በጣም ሲምፕል እና ቤታችን በቀላሉ ልናገኛቸው የምንችላቸው ናቸው። ይህ በማንኛውም ሀገር እንደዚሁም ደግሞ ማንኛውም ቦታ በቀላሉ የሚገኙ ናቸው። በዛ ላይ ቆዳችንን ያጠራልናል። ቆዳችን እንዳይሸበሸብ እንክብካቤ ነው። በነገራችን ላይ ሳሙናና ውሃ ብቻ ተጠቅመን ቆዳችንን መንከባከብ እንችላለን። ግን ደግሞ ያ በቂ ስላልሆነ ነው ማስክ የምንሰራው ማለት ነው። በተለይ እንደዚህ እነዚህ ውህዶቼ እነዚህ ናቸው ለማለት ነው ያቀረብኩላችሁ። እኛ ሜካፕ የማንጠቀም ሰዎች በኦሪጂናል ቆዳችንን ብንንከባከብ ምንም ክፋት የለውም። በማይጎዳ መልኩ እንደዚህ በቀላሉ በትንሽ ግብአት በቤታችን አዘጋጅተን ቆዳችንን ቤታችን መንከባከብ እንችላለን ማለት ነው። ቤተሰቦቼ እየተቀባው ደግሞ አሳያችኋለሁ። ግብአቶቼ እኒህ ናቸው። እኔ ጠቀመዋለሁ። ከዚህ በፊትም ሰርቸዋለሁ። እንደዚሁም ጉንጭ የሚያወፍር የጠየቃችሁኝ ያላችሁ ቪዲዮ እየተሰራ ቪዲዮ አለ። እንዲሁም መስራት ትችላላችሁ። እዚህ ጋር ይስት መጨመር፣ እርሾ መጨመር ትችላላችሁ። ይሞላል እስከ ስንት ቀን የሚለውን ደግሞ አስረዳችኋለሁ እየተጠቀምኩ ማለት ነው። ነገር ግን ቪዲዮ አለ፣ እሱን ወረድ ማለት ብላችሁ ማየት ትችላላችሁ። ያው በፊት ስለሰራሁ ነው እዚህ ላይ ያልጨመርኩላችሁ ማለት ነው። ከዛ ፊታችን ንጹህ ቢሆን ስንቀባ መልካም ነው። እኔ እንደምታዩት ቀጠና አርጌ ስለሆነ ያደረግኩት 2 ሶፍት አዘጋጅቻለሁ። 2 ሶፍት ብቻ ይበቃችኋል አንድ ጊዜ ማለት ነው። እና እንደዚህ ቀጠን ካለ በኋላ ስለሚደርቅ ከፊቴ ላይ ቶሎ እንዲለቀቅልኝ ወይ ደግሞ እንዲነሳ ሶፍት ጨምራለሁ ማለት ነው። እና እንደዚህ ቀብታችሁ ሶፍት የማታደርጉ ከሆነ በደንብ አድርጋችሁ መጀመሪያ ማሳጅ አድርጉት። እሺ፣ ከዛ ሶፍት አደርጋለሁ ከስር እንዲይዝልን እንደዚህ ቀባ እናደርጋለን። ሌላ ደግሞ ስለምጠቀም እዚህ ጋር ሲመቻችሁ ተጠቀሙ። እሺ፣ እንዳታወሩ። ለምሳሌ የአፋችሁን ዙሪያ ግንባራችሁን እንዲወጠርላችሁ የምትፈልጉ ከሆነ ምንም ነገር እንዳታወሩ እንደዚህ ስታደርጉ ማለት ነው። ልክ ስታወሩ ስለምትንቀሳቀሱ አይወጥርም ለዛ ማለት ነው። እና እኔ ያው እንደዚህ አድርገዋለሁ። ከዛ በላዩ ደርብበታለሁ ማለት ነው። ያው ትዕግስት ይፈልጋል እንጂ በጣም ቀላል ነው እና በጣም አሪፍ ነው። የበቆሎ ዱቄት እጅግ በጣም ለቆዳ ተስማሚ ነው። ይሄ ከሌላችሁ ሩዝ መጠቀም ትችላላችሁ። እንደነገርኳችሁ በደንብ አድርጌ እንደዚህ እቀባዋለሁ። ሁለተኛውን ለመድገም ያው ለእናንተ ለማሳየት ያክል ነው። ቀስ ብዬ አስተካክለዋለሁ። ድጋሚ እንትን ካልን በኋላ ደግሞ እንደዚህ እንቀባዋለን፣ በላዩ ላይ እንደርበዋለን ማለት ነው እንደምታዩት። ከዛ በእጃችሁ ጫን ጫን ትሉታላችሁ እንዲይዝላችሁ። ያንን እኔ ቀድጄ ነው ያዘጋጀው። ሶፍት ነው፣ ሌላ የማስክ መጠቀሚያ እንዳይመስላችሁ። በአይን በአፍንጫ ጋር እንደዚህ ቀደድ ታደርጉና ትንፋሽ የሚያወጣ ታደርጉበታላችሁ እንዲታዩ ማለት ነው። እንደዚህ ከዛ እንደዚህ ይደርበዋለሁ። አሁንም ካላችሁ ከላዩ መደረብ ትችላላችሁ። የሚገርማችሁ ይሄ 15 ደቂቃ ራሱ አይፈጅም። በ10 ደቂቃ ውስጥ ትጨርሳላችሁ ማለት ነው። ይደርቃል። ቆዳችሁንም ውጥር አድርጎ ይይዝላችኋል። በጣም ቆንጆ ነው የምር። ያለ እድሜያችን ብዙዎቻችን በዘርም ሊሆን ይችላል፣ እንደዚሁም ዝም ብሎ ግንባራችን ይሸበሸባል። እንደዚሁም ስንስቅ ስናወራ የአፋችን ዙሪያ ይሸበሸባል እና ለዛ በጣም አሪፍ ነው። ካሜራው ደግሞ ብልጭ እያለ አንዴ ቀይ ቢጫ ያበራል እና በዚህ መልክ እንደዚህ ቀባዋለሁ። መቀቢያም ባይኖራችሁ በእጃችሁ መቀባት ትችላላችሁ ማለት ነው። እኔ ስንቀሳቀስ እሱ መብራት ያበራል እና የካሜራው ባህሪ ነው። እንደዚህ አድርጌዋለሁ እና በዚህ ሰዓት ባታወሩ ይመከራል። ሲደርቅ ተመልሼ አሳያችኋለሁ። ተመልሼ መጥቻለሁ። ይኸውላችሁ 10 ደቂቃ ያክል ነው ያቆየሁት እና ደርቋል ማለት ነው። ልክ አሁን ይሄኔ ነጭ የሚሆነውን ራሱ እንደዚህ ይነሳል። ያልደረቀበት ቦታ ደግሞ በደንብ ነጭ ሆኖ ካያችሁት ይሄ ያልደረቀበት ቦታ ነው ማለት ነው። በዚህ ሰዓት ጥቁር ነጠብጣብ ካለ እንደዚሁም ደግሞ ጥቃቅን ፀጉሮች አሉ እንደዚህ ፊታችን ላይ
አፋችን ዙሪያ የሚወጡ ፀጉሮች ማለት ነው። እና በማሽን ከማንሳት በዚህ ይነሳሉ። እናንተ አታዩዋቸውም እንጂ በምትልጡበት ሰዓት ፀጉር ይነሳል። እና ባለፈው ደግሞ እንደዚህ በቡናና በበቆሎ ዱቄት የሰራሁት ነበረ እና የቅንድባችን ፀጉር አይነሳም ወይ ያላችሁኝ ያላችሁ ነው። አይነሳም። እንደዚህ በምታረጉበት ሰዓት እሱ የሚለጠፈው ቆዳ ላይ ብቻ ነው እንጂ ቅንድባችሁን አይዛችሁም። አሁን ታጥቤዋለሁ በሳሙና በውሃ አድርጌ በደንብ ታጥቤያለሁ። ከዛ ትንሽዬ በጣም ሳላደርግ እንደዚህ ውሃውን አነሳለታለሁ። ምክንያቱም በደንብ የምናደርቀው ከሆነ ሞይስቸራይዝ ስናደርገው ያው ቅባቱን አይዝልንም ማለት ነው፣ ወይ ክሬማችንንም አይዝልንም። ለዛ ግዴታ ሞይስቸራይዝ ማድረግ አለባችሁ። እዚህ ጋር ለፊታችሁ ወይ ለፊትሽ የሚሆንሽን መርጠሽ መጠቀም አለብሽ ማለት ነው። የሚስማማችሁን እኔ እዚህ ጋር የተስማማኝን፣ ምናልባት ለእናንተ ላይ ስማማችሁ ይችላል፣ ቫልዚን ላይ ስማማችሁ ይችላል፣ አይታወቅም። እኔ የሰራሁት ከቫልዚን ቫቢ ኦይል፣ ኮኮናት እንደዚሁም ኦሊቨራ ጀል ወይም ደግሞ የሬት ጀል አንድ ላይ አቀላቅዬ ነው እና ክሬሙ በጣም ነው የምወደው። ሁሉም እዚሁ አንድ ላይ ስላሉ እንደዚህ ማታ ማታ ሞይስቸራይዝ አደርግበታለሁ፣ ማሳጅ አደርገዋለሁ። ምክንያቱም ብዙ ጊዜ ተመችቷችሁ ማስክ የማትሰሩ እና የማትጠቀሙ ይህንን መጠቀም ትችላላችሁ። ወር እስከ ወር፣ ሳምንት እስከ ሳምንት ድረስ አይበላሽም። ቁጭ አድርጋችሁ የምትጠቀሙት ነው ማለት ነው። እና እንደዚህ ግንባራችንን ይወጥርልናል፣ ፊታችንን፣ ጥቁር ነጠብጣብ ካለ ማዲያት ካለ ቀስ እያለ ቀስ በቀስ ይለቀናል ማለት ነው። ምክንያቱም እነዚህ በቤታችን የምንጠቀማቸው ተፈጥሮ ነገሮች ውጤት የሚሰጡን ቀስ በቀስ ነው፣ በአንዴ አይደለም ማለት ነው። ይህንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ በአዲስ እስከምንገናኝ ሁላችሁንም ወዳችኋለሁ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሌሎቻችሁንም አመሰግናለሁ። ላይክ